ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ማክሰኞና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። በምስራቅ አርሲ ሀገረ ስብከት ከ10 በላይ የሚሆኑ ኦርቶዶክሳውያን ተገደሉ። እንደሚከተለው ይቀርባል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናኑ ጽላቱን ይዘው ተሰደው መኖሪያ ቤታቸውም ተቃጥሏል። እንደ ወትሮ ሁሌም ዛሬ በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሐዘን ላይ ትገኛለች። ማቅ የለበሱ እናቶች እንባቸው ያላለቀ ህጻናትና ማደሪያ ያጡ አረጋውያን ጩኸታቸውን ሰሚም አጥቷል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ጠላታ ጨፋ ቀበሌና ካራ ኩፍታና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያም ተፈጽሟል። ለደህንነታቸው ሲባል ስማቸውን የማንጠቅሰው የዓይን እማኝና መረጃ ሰጫችን እንደገለጹት ከሆነ ጥቃቱ እጅግ አሳዛኝና አረመኔያዊ እንደነበርም ተናግረዋል። በአሰኮ ወረዳ ጠላታ ጨፌ ቀበሌ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያንም ተገድለዋል። የአሰቃቂ ጥቃት በሰዎች ህይወት ላይ ብቻ አላበቃም። የክርስቶስ ቅዱስ ስጋና ክቡር ደሙ የሚፈተትበት መቅደስም ጨምሮ ኢላማ ያደረገ ነበር ሲሉ ተናግረዋል። በአካባቢው 101 ዓመታትን ዕድሜ ያስቆጠረው ታላቁ የዕድሜ ባለጸጋው የጠላታ ጨፌ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን መረጃ ሰጪዎችንም ገልጸውልናል። በተመሳሳይ ጥቃት በካራ ኩፍታና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሄዳቸውም ታውቋል። ኦርቶዶክሳውያን ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸውን እየተለዩ ተቃጥሏል። ንብረታቸውና ከብቶቻቸውም ተዘርፈዋል። ከጥቃቱ የተረፉት ነዋሪዎች ይዘው የሸሹትን እምነታቸውና ማንነታቸው ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ሜዳ ላይ እንደሚገኙም ተናግረዋል። በተያያዘ ዜና በአሁኑም በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣቶች ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙም ተሰምቷል። ድርጊቱ የተፈጸመው ሚታና ዋጃ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶች መኖሪያ ቤት በመግባት በቁጥጥር ስር እንዳዋሏቸውና በመቀጠልም ወጣቶቹን ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ ህይወታቸው እንደጠፋም ተገልጿል። ህይወታቸውን ላጡ ለእነዚህ ወጣቶች ስርዓተ ቀብራቸው ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናን በቤተሰብ በተገኙበት በአንድ መቃብር ውስጥም ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ በተደጋጋሚ ጥቃት እንደሚፈጸም ሚዲያችንም እስካሁኑ ሰዓት ድረስ እየዘገበም ይገኛል። ብፁዕ አቡነ ሳይሮስ የለገዳዲ አንቀጸ ምሕረት ቅድስት ኪዳነ ምሕረት ህንጻ ቤተክርስቲያን ባርከው መረቁ። ተጨማሪ አለ። አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አዲስ የተሰራውን የለገዳዲ አንቀጸ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን መርቀዋል። የለገዳዲ አንቀጸ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን በብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ቡራኬ ተመርቋል። ቤተክርስቲያኑን ለማጠናቀቅ 12 ዓመት የፈጀ ሲሆን በወቅቱ የመሰረት ድንጋይ የተጣለው በ2006 ዓመተ ምህረት ሲሆን በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ቀውስጦስ ሲሆን ለምርቃት የበቃው በብፁዕ አቡነ ሳይሮስ ዕለት ከዕለት ክትትልና አመራር ሰጭነት መሆኑን የደብሩ አስተዳዳሪ መላከ ምሕረት ቀሲስ ያሬድ ሽፈራውም አስረድተዋል። የደብሩ አስተዳዳሪ አያይዘው አዲሱ ህንጻ ቤተክርስቲያን ተመርቆ አገልግሎት ለመስጠት መጀመሩን እንዳስደሰታቸው ጠቁመው በቤተክርስቲያን ህሙማን የሚፈውስ ታሪካዊ በርካታ ገቢረ ተአምራት የሚፈጸምበት ጠበል የሚገኝ በመሆኑ ምዕመናን ወደ ስፍራው መጥተው እንዲጠመቁ ጥሪያቸውን አስተላልፈዋል። ብፁዕ አቡነ ሳይሮስ እንደተናገሩት ግሩም የሆነ በጣም ያማረ ህንጻ ቤተክርስቲያን አንጻችኋል። በድካማችሁ በገንዘባችሁ ዘመን ተሻጋሪ ለቀጣዩ ትውልድ የሚተላለፍ ታሪካዊ ቤተክርስቲያን እግዚአብሔር ፈቅዶላችሁ እናንተ የምትገለገሉበት እግዚአብሔር የሚመሰገንበትን ሰርታችሁ በመጨረሳችሁ እንኳን ደስ አላችሁም ብለዋል። ብፁዕነታቸው አያይዘው ቤተክርስቲያን በፍቅር በሰላም በአንድነት እንድታመሰግኑ ሲሉ አባታዊ መልእክታቸውን አስተላልፈዋል። የህንጻ ሰሪ ኮሚቴ ጸሐፊ
ጸሐፊ አቶ አብይ አበበ እንደተናገሩት ቤተክርስቲያን ስንሰራ ብዙ ነገር አሳልፈናል። እግዚአብሔር ለዛሬዋ ለምርቃት ቀን ስለበቃን እግዚአብሔር ይመስገን፣ እግዚአብሔርን እናመሰግናለን ብለዋል። ሊቀ ብርሃናት መምህር ተክለ ብርሃን እናንተ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆናችሁ ቤተክርስቲያን ሰርታችሁ በቅዱስ መጽሐፍ እንደተገለጸው ቤተ መቅደሴን ስሩልኝ እኔም በውስጡ አድራለሁ ያለውን ቃል ተግባራዊ ያደረጋችሁ በመሆናችሁ እድለኞች ናችሁ፣ እንኳን ደስ አላችሁ በማለት ደስታቸውንም ገልጸዋል። በመጨረሻም ለህንጻ ቤተክርስቲያኑ ግንባታ በእውቀታቸው በጉልበታቸውና በገንዘባቸው ከፍተኛ አስተዋጽኦ ላበረከቱ ምዕመናን፣ በጎ አድራጊዎች፣ በህንጻ ሰሪ ኮሚቴ ሲያገለግሉ የነበሩ ከብፁዕነታቸው እጅ ሽልማትና የምስጋና ምስክር ወረቀትም ተቀብለዋል። በመርሃ ግብሩ ላይ መላከ ኃይለ አባ ፈወርቅ ዮሐንስ የለገጣፎ ለገዳሪና ኮራጅዳ የመልከናኖ የጉጂ ገፈርሳ ክፍላተ ከተማ እንዲሁም በአዲስ አበባ ሀገረ ስብከት የለሚ ኩብራ ክፍለ ከተማ ዋና ስራ አስኪያጅ ሊቀ ልሳናት በዳሳ ቶላ የኮየ ፍጬ የገላን ክፍለ ከተማ ዋና ስራ አስኪያጅ እና ጥሪ የተደረገላቸው እንግዶች በርካታ የአካባቢ ምዕመናንም ተገኝተዋል። 133 ሚሊዮን ብር ወጪ የተደረገበት የአብነት ጉባኤ ቤት ተመረቀ። እንደሚከተለው ይቀርባል። ቢትወደድ ባህሩ አብርሃም 133 ሚሊዮን ብር ወጪ በማድረግ ያሰሩትን የመንበረ ጸባዖት ቅድስት ሥላሴ ካቴድራል የአብነት ጉባኤ G+1 ህንጻ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመርቋል። በቅዱስነታቸው ቡራኬ የተመረቀው ይህ የአብነት ትምህርት ቤት ክቡር ቢትወደድ ባህሩ አብርሃም ከባለቤታቸው ክብርት ወይዘሮ ኢትዮጵያ ጥላሁን ጋር ከ133 ሚሊዮን ብር በላይ ወጪ አድርገው ያስገነቡት እንደሆነም ገለጻ ተደርጓል። በዚህ የምርቃት መርሃ ግብር ላይ ቅዱስ አባታችን በተጨማሪ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ እና ሌሎችንም ጨምሮ ብፁዓን አበው ሊቀ ጳጳሳትም ተገኝተዋል። በተጨማሪም ሊቀ ስልጣናት ቆሞስ አባ ሲራክ አድማሱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ በአብነት ትምህርት ቤት ግንባታ ላይ የተሳተፉ መሐንዲሶችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ቅዱስነታቸው በምርቃቱ ላይ ቃለ ምዕዳንና ቡራኬ ሲሰጡ ቢትወደድ ባህሩ አብርሃም የአብነት ትምህርት ቤት መገንባታቸው የቅድስት ቤተክርስቲያን መሰረት የሚያጸና ሊቃውንት ካህናትን ሊያስገኝ የሚችል ከሁሉም የበለጠ ለቅድስት ቤተክርስቲያን የሚጠቅም በጎ ተግባር ነው ብለዋል። ብፁዕ ቅዱስ አባታችን ኦርቶዶክሳውያን ባለጸጋዎች ልክ እንደ ቢትወደድ ባህሩ አብርሃም እግዚአብሔር ባርኮ የሰጣችሁን ሀብት ለትውልድ በሚጠቅም ዘመን ተሻጋሪ ስራ ላይ አውለን በረከት እንዲያገኙ አባታዊ ጥሪያቸውንም አቀርበዋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተመረቀው የአብነት ያስገነቡት ቢትወደድ ባህሩ አብርሃም ባስተላለፉት መልእክት ደግሞ በህይወት የሚያስደስተኝ ቤተክርስቲያን ስከተል የአብነት ትምህርት ቤት አብሮ ሲሰራ ነው ብለዋል። ቢትወደድ ባህሩ አክለውም በዚህ ታሪካዊ ካቴድራል ግቢ ውስጥ የአብነት ትምህርት ቤት ያስገነቡ የአሁኑ ትውልድ ጥንታዊ የኢትዮጵያ ቤተክርስቲያን ትምህርት በተመቻቸ መልኩ እንዲማር ስለሚፈልጉ መሆኑንም ጠቁመዋል። የባህር ዳር ዩኒቨርሲቲ ለሊቀ ሊቃውንት ያሬድ ሽፈራው የምስክር ወረቀት አበረከተ። ተጨማሪ አለ። የባህር ዳር ዩኒቨርሲቲ ለሊቀ ሊቃውንት ያሬድ ሽፈራው ለሀገርና ለቅድስት ቤተክርስቲያን ላደረጉት አስተዋጽኦ ምስጋና ሰጠ። ዩኒቨርሲቲው የክብር እውቅናና የምስጋና ሰርቲፊኬት የሰጠው ሊቀ ሊቃውንት ያሬድ ሽፈራው ለግዕዝ ቋንቋ እድገት፣ ለቅርስ ጥበቃና ለትውልድ ግንባታ ላበረከቱት አስተዋጽኦ መሆኑንም ገለጻ አድርገዋል። ሊቀ ሊቃውንት ያሬድ ሽፈራው በምዕራብ ጎጃም ጨጎዴ ሀና ጉባኤ ቤት ከ56 ዓመታት በላይ ያስተማሩ በሺህ የሚቆጠሩ ደቀ መዛሙርትንም እያፈሩ ይገኛሉ። ምስጋናውን በዩኒቨርሲቲው ፕሬዝዳንት መንገሻ አየለ ዶክተር አማካኝነትም ተበርክቶላቸዋል። ዩኒቨርሲቲውን የክብር እውቅናና ምስጋና የሰጠው ሐመረ ቅኔ ዘሊቀ ሊቃውንት ያሬድ ሽፈራው የተሰኘ ቅጽ 1 መጽሐፋቸው መመረቁን ተከትሎ ነው። በምርቃት መርሃ ግብሩ የተገኙት የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በራሳቸው ጥረት ይህን ሁሉ በማድረጋቸው ዩኒቨርሲቲ የሰጣቸውን እውቅና የሚገባቸው መሆኑንም ገለጻ አድርገዋል። ሊቀ ሊቃውንት ያሬድ ሽፈራው ብዙ ዋጋ መክፈላቸውን ያነሱት ብፁዕነታቸው አክለው በርካታ ሊቃውንት ቤተክርስቲያን ለሀገርና ለቤተክርስቲያን ያበረከቱ መሆናቸውንም ገለጻ አድርገዋል። ግንቦት 5 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዱ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና
ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን